እናቴ ወይ 1000 ነፍስ እንኳን ቢኖርሽ እያንዳንዱ ነፍስ ከስትንፋሽ ጋር 1000 ነፍስ ሲወጣ ባየው ከእምነት ያልመለስም ከበላሽ ቢ ካልበላሽ ተይ እኔ ዲን الاسلام አለቀ فلما رأت الجد مني أزعنت لأمري وأكلت وشربت على كره منها ጥንካሬን ብርታቴን እንደማልፈታ ስታይ እናቴ እየጨነቃት እየተቆጣች እየበተሳጨች መብላት ጀመረች فأنزل الله الوحي يحيي موقف السعد الله سبحانه وتعالى يسعدني ጠንካራ አቋም ለትውልድ ሊለቀው ቁርአን አወረደ وقال الله تبارك وتعالى الله من على ووصينا الإنسان بوالديه إنيا يسو اللج بولاجوچو طور እንዲውል وصية أدرا بلنال حملته أمه وهنا على وهن يعني مشقة على مشقة وضعف مات ناتوكو بدكام بچنقلي بمكرانه يارجزچو وفصاله في عامي يعني انقطاعه عن الرضاعة طوت دموكم ميتلو بولت عامت نوار الله ይሄ አቨሬጅ ነው እንጂ እኔ ለምሳሌ 3 አመት ነው የጠባሁት አብዛኞቻችን 3 አመት እንጠባለን 2 አመት ሙሉ ታጠባዋለች አላህ Subhanahu Wa Ta'ala 2 አመት እኮ ነው እናቴ ያጠባች እንሽኩር ሊ ወሊዋሊደይከ ኢለየል መሲር ለኔም ለእናት አባቶችም አመስጋኝ ባሪያሁን መመለሻ ወደኔ ነው ወቅ ነገር ግን وإن جهداك على أن تشرك بما ليس لك بعلم ነገር ግን ዕውቀት በለለ ነገር ላይ በኔ እንድታጋራ ቢያዙህ فلا تطعهما እሺ እንዳትላቸው وصاحبهما في الدنيا معروفا በዱንያ ግን ጥሩ ሆነ ተማማራቸው ለነሱ ጥሩ አለላቸው ካፊር እንኳን ቢሆኑ ካንተ ውጭ ሙሽሪክ እንኳን ቢሆኑ ጥሩ አለላቸው ሲል አላህ Subhanahu Wa Ta'ala ለሰዓድ ይህን አቋሙን አድንቆ በዲኑ ላይ አን ثبات على المبادئ والعقيده በእምነቱ ላይ የነበረውን ጽናት አድንቆ ለናቱ የነበረውን ጥሩ ባህሪ ደግፎ እስከ يوم القيامه የሚነበብ ቁርአን አወረደ አላህ Subhanahu Wa Ta'ala ሰዓድ እንዲህ ነው እንግዲህ ወደ እስላም የመጣው ሰዓድ ኢብኑ አቢ ወቃስ ከሰለመ በኋላ ከነቢያችን ሰለላሁ ዐለይሂ ወሰለም የማይነጠል ይቅርብ አልደረባቸው ነበር عائشة رضي الله عنها من تلالج عندي نبي صلى الله عليه وسلم انقلب سايوسداچو امشو بتا فقلت بيالكواچو ما شأنك يا رسول الله እንግዲህ ውጭ መንገድ ላይ ነው ያሉት በረሃ ላይ ነው ተሰብስበው አድረው ይያለ ማለት ነው ምንድነው ጉዳይ አንተ ያላ መልእክተኛ አልኳቸው فقال ليت رجلا صالحا من اصحابي يحرسون الليل منو ዛሬ ከሷሃቦቼ صالح የሆነ ደግ ሰው ሲጠብቅ ይባደር መተኛ ትፈልጋለሁ አሉኝ فبينما انا على ذلك سمعت صوت سلاحين እዚህ ቁጭ ብዬ ነብዩ ጋር ያወራን ይያለ የጎራዴ ድምጽ ሰማን የመሳሪያ ድምጽ فقال نبي من قال من هذا من ነው አሉ فقال سعد بن ابي وقاص اني سعد ነኝ አንተ ያለህ መልእክተኛ فقال ما جابك من امتح انت سعد قال سعد جئت لاحرسك يا رسول الله انت اللي طبق መጥቼ ነው አንተ ተኛ ሙሉ ሌሊት እኔ ቆሜ ስጠብቅ አድራለሁ ልጠብቅ ብዬ መጥቼ ነው
ነብዩ ሰለላሁ ዐለይሂ ወሰለም መጠበቅ ያስፈልጋቸው አላህ ይጠብቃቸው ነዓም ሰበብ ማድረስ አለባቸው ባለፈው ተወኩል ላይ እንደተማርነው ሰበብ መያዝ አለበት እንጂ አላህ ወላሁ ያዕሲሙከ ሚነን ናስ አላህ ከሰዎች ይጠብቃል ብሏቸዋል ሰበብ ግን መድረስ አለበት ተقول አኢሻ እናታችን አኢሻ ምን ትላለች فسمعت غديت رسول الله صلى الله عليه وسلم في نومي ነብዩ ሰለላሁ ዐለይሂ ወሰለም ድብ ብለው ተኙ በጣም ተኙ hatta غديت ሰማውባቸው ኩርፊያቸውን ቀልባቸው አይተኛም አይናቸው ይተኛል ነብዩ ርፍ ብለው ተኙ እሱ ሲጠብቃቸው አደረ ከነብዩ የማይለይ የቅርብ ባልደረባቸው ነበር ሰዓድ ረዲየላሁ ዐንሁ ሰዓድ وشهد كافة المشاهد مع رسول الله صلى الله عليه وسلم سعد كنبي صلى الله عليه وسلم قال كل جهاد كل معركة كل طورنة يتساعد الصحابة يوم بدر وما أدراكم يوم بدر يوم انتصر المسلمون على الطاغوت مسلموش كافروشين ينبرك كبت يمسلموش يمجمع يطر أو دما بدر لي سعد السبتشار لم عمير مبالون وندمون لقا وطاتون يزو جهاد وطا زاغا مشركوችን ተዋጉ ሰዓድ ወደ መዲና ሲመለስ ወንድሙ ግን ሞቶ ነበር ዑመይር ወንድሙ መስዋዕት አደረገ ለዚህ ዲን الاسلام ወንድሙን በድራው ድማ ላይ ቀብሮት ከአላህ አጅሩን احتساب አድርጎ ሰዓድ ተመለሰ يوم احد وما ادراكم ما يوم احد حتى زلزل الاقدام يوم احد ላይ ነብያችን ሰለላሁ ዐለይሂ ወሰለም አትልቀቁ ያሏቸውን ተራራ ሙስሊሞች ሰሃቦች በመልቀቃቸው ሽንፈት ገጥሟቸው ነበር صحابው ሸሸ ረሱል የተገደሉ መስሏቸው ከረሱል ጥግ የቀሩት 10 ጀግና ወጣቶች ነበሩ وقف سعد بن ابي وقاص ينادي على رسول الله ويتلقى على رسول الله الضربات ويفيدوه بروحه سعد ግን ከሸሹት አልነበረም ከረሱል ፊት ቆሞ ወደሳቸው ቢወረወሩን ጦር ይከላከል ነበር ቆሞ ሙሽሪኮችን በቀስት ይለቅማቸው ጀመረ سعد رضي الله عنه من النبر ذا ጦርነት ላይ ቆሞ وكان سعد يقول يا ويل سعد إن لم يمت دون رسول الله ويولد سعد كنبي فدال ونندون እሳቸው እሱ ያለ እሳቸው ይሞቱ እንደሆነ ወይውለት ሰዓድ ከሳቸው ጦር ቀስት ይቀበል ነበር ሰዓድ ቆሞ ረዲየላሁ ዐንሁ ጦርነት ላይ ቀስት የወረወረ እንደሆነ ሙሽሪክ ገንጥሎ ነው የሚጥለው ይሄን አወራወሩን ሲያዩ ነብዩ ሰለላሁ ዐለይሂ ወሰለም ከባልደረቦቹ እየተቀበሉ ቀስት ይሰጡታል ሰዓድ ይወረውራል ሙሽሪክ ይገላል አይስትም ነበር ነብዩ ሰለላሁ ዐለይሂ ወሰለም ተደሰቱና ምናሉ ኢርሚ ሰዓድ ወርውር ሰዓድ ፊዳከ አቢ ወኡሚ እናት አባቴ ላንተ መስዋዕት ይሁን ወርውር የኔ ጀግና ሰዓድ ወርውር ይሉት ነበር ረሱል ጀግና ነው የሚወዱት عليه الصلاة والسلام سعد طرنته كابقى بهلا فظل سعد يفتخر بها طوال حياته هوتس كابك أدرس اتشم بمبالو سعد بدستا سناقر ينال ما جمع الرسول صلى الله عليه وسلم لأحد أبويه إلا لي نبي صلى الله عليه وسلم في دالهن يالوتكو كان يوجل للا صحابة لالوتم لني بتشانو يالون يال سعد يناقر በዚህ ንግግራቸው ደስታውን ይገልጽ ነበር ሰዓድ ረዲየላሁ ዐንሁ በሐያቱ ሁለት ትላልቅ ህይወት ክፍል አልፎበታል አንደኛው ሐያቱል ፈቅር የድህነት ህይወት አሳልፏል ሰዓድ ረዲየላሁ ዐንሁ ሰዓድ በጣም ችግር አልፎበታል ችግሩን ሲናገር ምን ይላል አንዴ خرجت ذات ليله አንዴ ሌሊት ወጣውና ሽንቴን ለመጸዳዳት ሽንቴን ስሸና ሽንቴን ማርፍበት ቦታ ላይ የኳኳታ ድምጽ ይሰማል ሽንቴንም እስቲንጃ አድርጌ እንደጨረስኩ ሄድኩና ጎትቼ ሳወጣው የደረቀ ቆዳ ነበር ይላል ሰዓድ በጣም ረቦኛል ወስጄን ቆዳ በጣም አጠብኩት ቀቀልኩት ከዛ ማብሰይ የበላሁት ይላል ሰዓድ ያላ ምን ሰብር በመከራን ያሳለፉት والله እኛ ዛሬ አንድ ማዕድ ላይ ስንት አይነት ምግብ ነው የሚቀርበው الله مستعان لنا بزي ችግር ነው የሶበሩት ሰዓድ ረዲየላሁ ዐንሁ ሰዓድ ድህነቱ አለፈና አላህ የሀብት ዘመን አመጣለት ድህነት ላይ ሶበራ ሀብት ሲመጣ ደግሞ ሰኻ ወተصدق እጁን ዘረጋ ሰጠ ولما يقول ولقد كان رضي الله عنه أستاذا في فن العطاء بملقس بمستت مرين برسعد رضي الله عنه كزيه مستت أقامو تشوست يتقلصبت حجة الوضع نبي صلى الله عليه وسلم يمسنا بچا حج بعد الرقبة وقت سعد أبراج شهدو نبرا كزيه حج بوتاليا لسعد تامما
وذهب الرسول يعوده نبي صلى الله عليه وسلم لزيروت لطيقوا السمتو صار طيقاتشو قائلا بلو علاتشو يا رسول الله أنت يا الله ملكتنيا إني ذو مال ولا يرثني إلا ابنتي أني بوزو صدقه بالبيتني እንደምታይኝ ሚወርሰኝ ደግሞ ከዚች ሴት ልጆች ሌላ ልጅ የለኝም አፈአተሰደቁ بثلثي مالي የገንዘቤን 3 እጁን ሰደቃ ልስጠው እንዳለ ረዲየላሁ ዐንሁ 100 ሺህ ብር ካለው 75 ሺህ ብር ሰደቃ ልስጥ ያላቸው ማን ነው እንደ አይነት ሰደቃ የሚሰጠው الله أكبر فقال النبي نبياتنا صلى الله عليه وسلم لا اندي ما يهونم مالو فقلت فبنسبه قماشو لست اندي هذه الله ملكتنيا فقال النبي لا هم ما يهونم قماشو مستتي لبهم فقلت بيالكواتشو فبثلثه ايش عند سوستنيا لست الله ملكتنيا قال نعم ايش عند سوستنيا ست 100 ሺህ ብር ካለ 90 ሺህ ብር ካለ 30 ሺህ ብር ሰደቃ መስጠት 3 ሚሊዮን ብር ካለ 1 ሚሊዮን ብር ሰደቃ መስጠት ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ወثلث كثير ያውም 1/3 ብዙ ነው አሉና ሚገርም ምክር ለኔም ላንተ የሚጠቅም ሰጡት ምን አሉ انك انتظر ورثتك اغنياء خير من ان تذرهم عالة يتكففون الناس አንተ እኮ ቤተሰቦችን ወራሾችን ሀብታም አድርገህ ብትሄድ ይሻላል ሐሊያ ግን ባዶ ቤት ጥላቸው የሰው ልጅ የሰው እጅ የሚያዩ ጥገኛ አድርጋቸው ከምትል ለምንድን ነው ይሄን ያህል የምትሰጠው ለልጅ ውርሱ እንዳለ ተላት ብትል ይሻላል ነብያችን ሰለላሁ ዐለይሂ ወሰለም